አደይ በስተመጨረሻ ራሷን ስታ ድፍት ብላ ቀረች። ዳይመንድና እንዲሁም ደግሞ ዴቭና ዶክተሩ ለሊ ከሚባለው በላይ በሀዘን ተቃጠሉና የሚሆኑትን በሙሉ ግራ ገባቸው። አደይ እንግዲህ የዴቭ እናት ባዘጋጀችላት ትልቅ የወጥመድ ሴራ እሷም ምኑንም ሳታቀው ከዴቭ ጋር ልንታረቅ ነው ብላ በጣም ደስ ብሏት ለልይም ያላትን ልብስ አለባብሳና ቆንጅዬ አድርጋ ወደ ተቀጠረችበት ቦታ ላይ ሰተት ብላ ስትሄድ መኝታ ቤት አልጋ ወይንና እንዲሁም ደግሞ አበባ ጎዝጉዛ ዶክተሩንም ደግሞ አደይ ከባድ ችግር ገብቶባታልና እንድትደርስላት እፈልጋለሁኝ ብላ ቤሪ ሰተት ብላ ወደ ቢሮ ሄዳ ከነገረችው በኋላ የአደይ እናት ደግሞ እጅጉን በጉጉት እየጠበቀችው የነበረው ሰርጓ መርዶና ሬሳዋን ስትታቀፍ በጣም ነው ያዘነችው። ዴቭ እንግዲህ ተኝቶ እያሰላሰልና እያሰበ በጭንቀት ውስጥ ሆኖ ሳለ የዴቭ እናት መጣችና ዴቭ እኛ ተከራየንበት ጀርባ ዶክተሩና አደይ ተያይዘው ገቡ። ቆይ ምንድን ነው አንተና እሷ ከተለያያችሁ በኋላ አብረው መኖር ጀመሩ እንዴ ብላ ስትል ማሚ ሌላ ነገር በፈጠረሽ አትፍጠሪ፣ የሌለ ነገር እያመጣሽ እንደዛ አታድርጊ፣ አደይ በፍጹም ይሄን ነገር ልታደርግ አትችልም ብሎ ሲከራከር እንግዲያውማ ጥፋቱ የኔ ነው፣ ስህተቱ የኔ ነው አይደል? አትጃጅ አልብኝ፣ ምንም ብትል ምንም አደይን በአይኔ አይቻታለሁ ብላ ድርቅ ስትልበት ተይ ማሚ ደስ የማይል ነገር አታድርጊ፣ እኔ አሁን አንቺ ያደረሻቸው ነገሮች በሙሉ ነገ ዋጋ ያስከፍላሉ፣ እኔ ላምን አልችልም አላትና አንተ በአይንህ እኮ ሄደህ ማየት ትችላለህ ብላ ስትለው ዴቭም እንግዲህ ክፍሉን ከፈት አድርጎ ሲገባ ዶክተር መጀመሪያ ገብቶ አደይን ጥምጥም ብሎባት ነበር። ዶክተር እንዴት መጣ? እዚህ መሆን የማን ነገረህ? ቆይ ምን እየተካሄደ ነው ብላ ፍጥጥ ብላ ስትቀር አደይ የዴቭ እናት እኮ የሆነ ነገር ልታደርግሽ መሆኑን ሰምቻለሁ፣ ደግሞ እዛ አንቺ ምን እያደረግሽ ነው አደይ ብሎ ዴቭማ ፍጦ ሲመጣ እጅጉን በጣም ተደናገጡና ዴቭና ዶክተር ፊት ለፊት ሲያያዙና ሲጋጠሙ አደይ ደግሞ በተፈጠረው ነገርና በተደጋጋሚ ልቧን እየሰበረቻት ያለችው የዴቭ እናት ከሚባለው በላይ አዘነችና ሄዳ ድፍት ስትል በዛው ጸጥ አለች። ወደ ሆስፒታል ሄዳ የመዳን እድሏ እጅግ በጣም አሳዛኝና ከባድ ነገር ነው ብለው አሉ። ወዲያውኑ እንግዲህ የዴቭ እናት የሰራችው ስራ አደገኛና ከባድ ነገር ስለነበር ዴቭም ከእናቱ ጋር ሊፈታው የማይችለውና ከባድ ጦርነት ከገባ በኋላ ማሚ አንቺ በጣም አሳፋሪና ባለጌ ሰው ነሽ፣ ይህን ታደርጊያለሽ ብዬ አንድ ቀንም ጠብቄሽ አላቅም፣ ትልቅ ስህተት ነው የሰራሽው፣ እንዴት እንደዚህ ታደርጊያለሽ ብሎ ሲጮህባት ዴቭ ምንም ነገር እንድትናገረኝ አልፈልግም፣ አሁን ቀጥለጥ ሰጥ ብለህ የራስህን ህይወት ምራና ወደ ሀገራችን ጥርግ ብለን መሄድ አለብን። አባት ደግሞ ምን ያህል እንደሚወደኝና እንደሚያፈቅረኝ ታውቃለህ። ይችን አንድ ተራ ገረድ በቅጡ እንኳን ትምህርት ያልተማረች በቅጡ እንኳን ማንበብ የማትችል መሀይም ለእኛ ለቤትና ለክብር አትመጥንም። የምትመጥንህ ቤሪ ብቻና ብቻ ናት ብላ በድጋሚ እንደውም የዘጋሁትን ፋይልና የተስማማንበትን ነገር 10 ጊዜ እየተነሳ ልቤን አታድመው ብላ እናቱም ደመደመች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የአዜቱ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ መልካምና ውድ ቤተሰቦች አመሰግናለሁኝ። አደይ በመጨረሻ እጅግ በጣም የሚያሳዝንና የሚገርም ነገር ተፈጠረ ማለት ነው። አደይ ዳይመንድም እንዲሁም ደግሞ ዶክተሩ አንገታቸውን ደፍተው እያለቀሱ ይገኛሉ። ለሊ ጓደኛዬ፣ አሁን ላይ ብቻዬን በሆንኩበት ሰዓት
ትተሽኝ እንድትሄጂ አልፈልግም። እኔ እኮ ያላንቺ ማንም የለኝም። እንዴት እንደዚህ ታታለልኛለሽ? እያለች ለሊም መቀወጥ ጀመረች። በመጨረሻ የሚገርመውና የሚያሳዝነው ነገር ዶክተር አደይን በጣም እንደሚወዳትና እንደሚያፈቅራት የተረዳቸው ጉደኛና አደገኛ ሴትዮ ይቺ ቤሪ የምትባለው በአደይ እናት ትዕዛዝ መሰረት ዶክተሩን የማይፈልገውና ያልፈለገው ችግር ውስጥ ከዴቭ ጋር አስገብተውታል ማለት ነው። ዳይመንድም በጣም ተናደደና ስማ ዴቭ፣ እኔ አደይን እንደዛ ማንም የላትም ብለህ በመጫወት በጣም ነው ያዘንጉት። አንተ በጣም ጥሩ ሰው ነበርክ። ብዙ ነገሮችን እትትትት ብለህ ከገባህ በኋላ ማንም የላትም ብለህ ከነ ቤተሰቦቿ የምታሰድበው በጣም ብልግና ነው። አደይ እኮ ከማንም በላይ ልዩ ሴት ናት። አንተ ባፈልጋት ዶክተሩ እንትን ይላታል ብሎ ሲል፣ ቆይ ዳይመንድ በተደጋጋሚ ስለ ዶክተር እያነሳህብኝ ነው። ቆይ አላማና እቅድህ ምንድን ነው ብሎ ሲለው፣ አላማና እቅዴማ እህቴ አደይ አንድና ብቸኛዋ እህቴ እንድታለቅስብኝ አልፈልግም። አይ የምትል ከሆነ ግን እስከ መጨረሻው ድረስ የክፋትን ጥግ አሳያለሁኝ ብሎ ወሰነበት ማለት ነው። ዶክተሩም እንግዲህ እጅጉን በጣም ግራ ገብቶት ወደዛ ቦታ ላይ ለመሄድ አደይ ችግር ውስጥ ናት። ስለዚህ አደይም ባለፈው እንደምትወዳ ስታሽቃብጥ ነበር። ለአደይ ልንደርስላት ይገባል ብሎ ዳይመንድን ሲያናግረው፣ ዳይመንድ ደግሞ በጣም የተናደደው ከቤሪ ጋር አንድ ላይ መኪና ውስጥ ስላያቸው በጣም ተናዷል። ቤዛ እንግዲህ ሰተት ብላ ወደ እነ ፍቅር እናት ቤት ስትመጣ አሹም ደግሞ በጣም ደነገጠና አንቺ አውሬ ነፍሰ በላ ምን አባሽ ልትሰሪ ነው የመጣሽው? ደግሞ ምን ቀረሽ? ትንሽ ቆየት ብለሽ ደግሞ ይህንን ቤት የራሴ ቤት ነው ብለሽ ልታስለቀቂያቸው ነው ወይስ ምንድን ነው ብለው ሲጠይቃት፣ ዳይመንድ ማነህ አንተ አሹ? አሁንም ቢሆን አትጫወትብኝ። እድሜ ዘላለምህን ሰው ሰራ አድርጎ ወደ ሌላ መንገድ ይሄዳል። አንተ ግን እድሜ ልክህን እዚህ በር ላይ ተቀምጠህ አይሰለችህም እንዴ? እያለች ግራ መጋባት ጀመረች ማለት ነው። አሹም ደግሞ የፈለገ ይሆናል እንጂ እዚህ ቤት ሰተት ብለሽ መግባት የለብሽም። ሂጄ እትዬን አስፈቅጄ ትግባት አሉኝ፣ መግባት ትቻለሽ ቤዛ ብሎ አሹም ተናገረ ማለት ነው። ፍቅር እንግዲህ ለአንዴና ለመጨረሻ ጊዜ እናቷ ጋር ከባድ ችግር ፈጠረኝ። እሱም ምንድን ነው? ማሚ ቆይ አንቺ ምን ሆነሻል? ዴቭ ከቬሪ ጋር ተጋብቶ ወደ ሀገራቸው መመለሱ ምን አስፈለገ? ቆይ ዴቭ ምን ያህል ወንድሜ እንደሆነ አታቂም እንዴ? መወለድ ቋንቋ ነው። ፍቅር እኔ ከዴቭ ጋር ምን ያክል ወንድምነትን ጥግ እንዳለሽ አሳይተሽኛል። ባርኬ እንኳን እንደዚህ ሲሄድ አልሆንሽም። ለነገሩ ከዴቭ ጋር እኮ ለረጅም ጊዜ ከወንድምነት በላይ አብራችሁ ኖራችሁ። እሱ ነው አይደል የሚያስከፋው? እንግዲህ ምንም ማድረግ አልችልም። ዴቭንም ቁጭ አድርጌ ጠይቄው ነበር። ማሚ እናቴ የሆነ ነገር እንድትሆንብኝ አልፈልግም። ስለዚህ ወደድሽም ጠላሽም ቤሪን ለማግባት ወስኛለሁ። እሷ ከሰው ጋር የመቆየት እንትን ስለሌላት እኔን ስትሰላች ትተወኛለች። የዛኔ ደግሞ ከአደይ ጋር አብሬ መቀጠል እችላለሁኝ ብሎ ሲናገራት፣ እንዴ አደይን እንደፈለክ የምትጥላትና የምታነሳት እቃ አይደለችም። ዴቭ ውሳኔው ያንተ ነው፣ ለእናቴ ስል ነው ብሎ ለፍቅር እናት ሁሉንም ነገር አስረዳት። የፍቅር እናትም በጣም ተገረመች። ይቺ ቤሪ የምትባለው ደግሞ ቆይ አንቺ ሴትዮ እኔን ገና ስታየኝ ከልጅሽ ጋር የምትጠይኝ ለምንድን ነው? እኔ አንቺ ወደድሽኝ ጠላሽ ችግር የለም። ዋናው የዴቪዬ እናት ማሚ እኔ ስለወደደችኝና ስለፈቀደች ሁሉም ነገር ይሆናል። በቃ ምን አይነት ጉደኛ ናችሁ? ቆይ አንቺ ምን የሚወደድና ስርዓት አለሽና ነው ልወድሽ የምችለው? በጣም ባለጌና ከባድ ሴትዮ እኮ ነሽ ብላ የፍቅር እናት እውነቱን ለቤሪ ተናገረች ማለት ነው። ዳይመንድና ኪንጎ እንግዲህ ሰተት ብለው ወደ አሹ ዘንድ መጡና አበበን ቤቱ ተሽጦ ከቤዛ ጋር እንዲሁም ደግሞ የቤዛ ወንድም
ጋር ሆነው ስለተባበሩ ፍቅርን ማግኘት አለብን ብለው ሄዱ። አሹም ደግሞ ፍቅርን ሊጠራ ሲሄድ የፍቅር እናት በፍጹም እንድትወጣ አልፈቀደችላትም። ዳይመንድና አሹም በጣም ተነጋገሩና እሱም አንተ እኮ ሌባ ነህ፣ እኔ እኮ እዚህ በር ላይ ጠብቄ የማገኘው ብር ምናምን እያለ አሹም የልብ የልቡን ተናገረ። ዳይመንድና ኪንጎም በጣም ተናደዱና ከዛ ቦታ ላይ እየበረሩ ሄዱ። ቅምጥል ከወንድሟ ጋር ተገናኘችና እንደ ከፋትና ዳይመንድና እንዲሁም ደግሞ ኪንጎ የሆነ ነገር እንዳሰቡ ነገረችው። ባቡሬም ደግሞ እህትየዋ አንቺ ምንም እንድትሆኝብኝ አልፈልግም፣ እነሱም ገጭ ጓ የሚሉ ከሆነ ልካቸውን አሳያቸዋለሁ ብሎ ወሰነባት። ለሊ አሁንም ባቡሬን ስለ ቤቱ ጉዳይ ምን አዲስ ነገር አለ፣ ምን የሰማው ነገር አለ እያለች ጠየቀችው። ለልዬ አሁን ላይ የሰማሁት ነገር የለም፣ ቤዛን ግን እየተከታተልኳት ነው። እሷን ካገኘኋትና ካያስኳት ሁሉም ነገር ያበቃለታል። ይሄ ካልሆነ በጭራሽ ነገሮቹ ሊፈቱ አይችሉም። ግን አታስቢ፣ ሁል ጊዜም ቢሆን ነገሮችን ጨርሼ እውነታው ላይ ስደርስ እነግርሻለሁ ብሎ አላት። ቆይ ባቡሬ አንተ እስከ መቼ ድረስ ነው ብቻህን የምትደክመው? ከአሁን በኋላ እኔም ላግዝ እፈልጋለሁ ብላ ስትለው በጭራሽ አንቺ አርፈሽ ተቀመጪ፣ ሁሉም ነገር በጊዜው ይሆናል፣ አትጨናነቂ። ቤዛ ብቻም ሳትሆን ኤላም እኮ ከርቶኛል። ምንም አታስቢ፣ አሁን ቤዛን ተያዝናት ሁሉም ነገር ያቆማል። የሳኔ እያንዳንዱ የሰሩትን ስራ ዋጋቸውን እናስከፍላቸዋለን ብሎ አላት። እሺ በቃ አመሰግናለሁ፣ አንተ ስላለኸኝ ሁሉም ነገር ይሳካል ብላ ባቡሬን አመሰጋገነችው ማለት ነው። የፍቅር እናት ከሚባለው በላይ የተናደደችው በአልሚ ነው ማለት ነው፣ በዴቭ እናት። ፍቅርም ደግሞ እንዴት እንደዚህ ሊሆን ይችላል ብላ በጣም ተቃጥላለች። ሩታ እንደለመደችው ወደ ዶክተሩ ጋር ሰተት ብላ ስትሄድ አሹንም ደግሞ ለተፈጠረው ነገር በሙሉ እጅግ በጣም አሳዛኙና ልብ ሰባሪው ዜና ይህንን ይመስላል ማለት ነው። ሩታ በድጋሚ አሹን ይቅርታ ብትጠይቀው እሱ ደግሞ በጣም ስለተቀየማት ሩታ አንቺ ከፍቅር ጋር ጓደኝነት ከጀመርሽ በኋላ በጣም ተቀይረሻል። እውነቱን ስነግርሽ እኔ ደግሞ ይህንን ባህርሽን አልወደውም። አሁን እኔን ሳይሆን ይቅርታ የምትይው ሮማኔን ጠርተሽ እዚህ ፊት ለፊት ሁላችንም ይቅር እንድትይኝ እፈልጋለሁ። አሁን ግን ይኸው ዶክተርሽ ጋር እየሄድሽ ነው፣ እኔ ለትዬ ምንም ነገር አልተናገርኩም ብሎ ሲላት አሹ ማሚ በተደጋጋሚ ውሎሽና የምትሄጅበትን እኔ አውቀዋለሁኝ ብላ ስትለኝ አንተ የነገርካት መስሎኝ በጣም ተናድጄ ነበር። ግን አንተ ምንም እንዳላልካትና ማንም ስለ እኔ ምንም ነገር እንዳላላት ስትነግረኝ በጣም ደንግጫለሁ። ስለዚህ ይቅር በለኝ እያለች ለመነችው። እሱም ደግሞ በጣም ስለተናደደ አሁን ሂጂ ዶክተርሽ ጋር ስትመለሽ ግን እያንዳንዱ ያደረግሻትን ነገር እንነጋገራለን ብሎ አለ። የፍቅር እናትንም ሩታ አንቺ በፊት ምንም መሄጃ ያለሽም ነበር፣ አሁን ግን የትም እየሄድሽ እየመጣሽ በጣም በሚያሳዝን ሁኔታ እና በሚገርም ሁኔታ ልብሽ ተሰብሮና አዝነሽ ማየትን አልፈልግም። የኔ ልጅ አንቺ እኮ በጣም ለየት ያልሽና ጥሩ እንዲሁም ደግሞ እጅግ በጣም በሚገርም ሁኔታ ብዙ ችግሮችን አልፈን እዚህ ደርሰናል። ስለዚህ እባክሽ እንደ ድሮሹኝ ብላ አለቻት። ውድ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም።